ሁለት ሲባዛ በሁለት አራት ነው አይደል? ያ ማለት ሁለት ሲደመር ሁለት ማለት ነው። ሁለት ሲባዛ በሶስት ደግሞ ስድስት ነው። ሁለት ሲደመር ሁለት ሲደመር ሁለት ሶስት ጊዜ መደመር ማለት ነው አይደል እንዴ? ምክንያት ይሄ የሚያሳይ ምንድነው? ማባዛትና መደመር አንድ ናቸው። አራት ጊዜ አራት 16 ነው። አራት ሲደመር አራት ሲደመር አራት ሲደመር አራት ማለት ነው። ስለዚህ ማባዛትና መደመር አንድ ከሆነ አንድ ሲባዛ በአንድ አንድ ነው መሆን የነበረበት። አንድ ሲደመር አንድ ነው መሆን የነበረበት አይደል እንዴ? ግን አንድ በአንድ ሲባዛ አንድ ነው። ከዛ ደግሞ የሚብሰው አንድ ሲባዛ በዜሮ ወይ ሁለት ሲባዛ በዜሮ ዜሮ ነው። ይሄ ምን መሰላቸው? የማቴማቲክስ ችግር እንደው ዛሬ እንደው በደንብ ብናየው እንዴት አድርጎ የተሰራልን ራሱ ሳይንስ ኦኬ፣ ሳይንሳዊ የሆኑ ጥናቶች እንዴት ወይ የተሳሳተ ነው ወይም ደግሞ እንዳናይ ምንም ነገር እዚህ ጋር ይሄን ነገር ምንም የሚታይ ነገር የለም። ምክንያቱም አንድ ብርቱካን ካለኝ አንድን ብርቱካን በሁለት ካበዛሁት ሁለት ነው የሚሆነው አይደል እንዴ? ሁለት ብርቱካን ሲደመር ሁለት ብርቱካን አራት ብርቱካን ነው። ግን አንድ ብርቱካን በዜሮ ከተባዛ ብርቱካኑ የለም ማለት ነው፣ ዜሮ ይሆናል። ከዛ ደግሞ ይባሰ ደግሞ አለ። ማንኛውም ነገር ሲካፈል ለምሳሌ አንድ ሲካፈል በዜሮ ወይ ሁለት ሲካፈል በዜሮ መልስ የለውም፣ ጭራሽ ምንም ነገር የለም፣ መልስ የለውም አይደል እንዴ? እንደሱ ነው የተማርነው። እኔ አንድ ብርቱካን አሁን ለምሳሌ እንበል አንድ ብርቱካን ካለኝ በሁለት ካካፈልኩት ለሁለት ሰው ተካፈለ ቆርጬ ማለት ነው፣ ግማሽ ግማሽ ይደርሳቸዋል። ለሶስት ሰው ካካፈልኩት ሶስት ቦታ ቆርጬ ሰጣቸዋለሁ። ሶስት ቦታ የተካፈለው አንድ ሶስተኛ ይሆናል ማለት ነው አይደል እንዴ? ግን ለማንም ሰው ካላካፈልኩት ያ ብርቱካን እጅ ላይ ነው ያለው። ስለዚህ አንድ ብርቱካን ሲካፈል ለአንድ ሰው አንድ ነው አይደል? አንድ ብርቱካን ሲካፈል ለዜሮ ሰው ለማንም ካላካፈልኩት አንድ ነው መሆን ያለበት መልሱ አይደል እንዴ? ግን መልስ የለውም በፍጹም። እንዲህ አይነት ነገር ራሱ ማካፈልም አይቻልም። እዚህ ጋር ምንም የሚታይ ነገር የለም። በዜሮ ማለት ዲኖሚኔተሩ ዜሮ ከሆነ ማንኛውም ነገር ለዜሮ ከተካፈለ መልስ የለም ብላችሁ ጻፉ ነው የተባልነው። የሚገርም እኮ ነው። እንደው ትኩር ብለን ብናይ የተማርነውን ነገር አሁን ሳይንስ ብዙ ነገር ብዙ ጊዜ ሰው አሁን ለምሳሌ ሰው ሳይንስን በሚተረጉምበት ጊዜ ሳይንስ የሆኑ ግኝቶች ወይም ደግሞ ሳይንሳዊ የሆኑ ጥናቶች ሁሉ በቃ የመጨረሻ ቃል አድርጎ ይቀበላል። ኦኬ፣ ሳይንስ ሁል ጊዜ አፕሮክሲሜሽን ነው። አፕሮክሲሜትሊ ማለት ሊሆን ይችላል ወይ ደግሞ እዚህ ድረስ ነው መሄድ የምችለው ከዛ በላይ ግን መሄድ አልችልም ብሎ ነው የሚገልጸው። እና ግን አንዳንዱን ነገር እንደው ተኩር ብለን በምናይበት ጊዜ ለምንድን ነው እሱ ማንኛውም ነገር በዜሮ ሲካፈል መልስ የሌለው? ወይንም ደግሞ ለምንድን ነው እሱ ለምሳሌ አንድ ብርቱካን ሲባዛ በአንድ ብርቱካን አንድ ከሆነ ያ አንድ ብርቱካን ግን በዜሮ ሲባዛ ዜሮ ነው የሚሆነው። ብርቱካኑ የት ደረሰ ነው አሁን ጥያቄው። ብርቱካኑ የት ይደርሳል? በዜሮ ቁጥር ካባዛሁት ብርቱካኑ ኤግዚስት አያደርግም፣ ዜሮ ነው የሚሆነው። እንዲሁ እንደዚህ ብላችሁ አስባችሁ ታውቃላችሁ? ማሰብም አይቻልም እንጂ ምክንያቱም ትምህርት ቤት ያስተማሩን ነገር እና እነዚህ የወጣልን ካሪኩለም አለ። ካሪኩለሙ የዌስተርን ካሪኩለም ነው። እያንዳንዱ አፍሪካዊ የሚማረው የዌስተርን ካሪኩለም ነው እንጂ የራሳችን ካሪኩለም እኮ የለም። ምክንያቱም እነሱ በፊት ሲጽፉልን የጻፉልንና የሚነግሩን ነገር አለ። ለምሳሌ አሁን በዚህ ሰሞን በጠቅላላ የኤሮፒያ ዩኒየን መሪዎች ቻይና ናቸው ያሉት። ባለፈው ትንጀምር ሲፈራረሙ የዩናይትድ ኪንግደም መሪ ቻይና ሄዷል፣ ህንድ ሄዷል፣ ሲፈራረሙ ነበር። ቻይና የካናዳው ሲፈራረም ነበር። የአውስትራሊያው በጠቅላላ እየሄዱ የንግድ ስምምነት መፈራረም እንፈልጋለን እያሉ ሄዱ ነው። ተመልከቱ። በእያንዳንዱ የዌስተርን እንትን እዛ ነው ያለው። እኛ ምንድን ነው የሚሉን ግን እየመጡ ከቻይና ጋር መስራት ጥሩ እንዳልሆነ፣ ቻይና አፍሪካን ኮሎኒ ልታደርግ እንደሆነ የምትፈልገው፣ ቻይና መታ እንዳለ ኤርፖርቱን መሬቱን ምኑን እየገዛች እንደሆነ
በፖሊሲ ደረጃ ደግሞ በፖለቲክ ደረጃ ደግሞ ፖለቲካሊ ደግሞ በጣም መጥፎ እንደሆነ የቻይናን ፖሊሲ መከተል ወይ ደግሞ እንደ ቻይና ኦፕን የሆነ የኮሚኒስት ፓርቲ አንድ ፓርቲ ምርጫ የሌለው ሁሌም በምርጫ መቀየር አለበት። መንግስት በምርጫ ካልተቀየረ ምንም የዌስተርኑ መንግስት ምንም ነገር ማድረግ አይችልም። ፈርስት ኦፍ ኦል አሁን እያያችሁ ነው የመጣው ጉድ ገና በጣም የሚገርም አይነት ጉዶች ሲመጡ ይሄ ኤፕስቲን ፋይል ተብሎ የሚመጣው ጉድ እያያችሁ ነው። ምን ያክል መንግስቶች የዌስተርን መንግስቶች የብዙ አገር መንግስቶች ምንም ጥቅም እንደሌላቸው ምንም የሚያስተዳድሩት እነሱ አይደሉም። ከኋላ ያለ ኃይል ነው የሚያስተዳድራቸው። አድርጎ የተባሉትን ነገር ያደርጋሉ። አለዛ ሃይጃክ ተደርገዋል። እያንዳንዱ ኮምፕሮማይዝ የሆነ ፖዚሽን ላይ ነው ያለው። ወይ በብር ተይዟል ወይንም ደግሞ የሆነ ነገር ሲያረግ ሲጠጣ ሴክስ ሲያረግ ፎቶ ቪዲዮ አንስተውት ያንን ቪዲዮ ይዘዋል። ከዛ አርግ የተባለውን ያደርጋል። አላደርግም ካለ ያ ቪዲዮ ይወጣበታል፣ ወይ ያ ብር ይቀርበታል፣ ወይ ከስልጣን ይባረራል። ስለዚህ እያንዳንዱ መንግስታት ምንም አይነት ፋንክሽን እንደሌላቸው እያያችሁ ነው። ገና በጣም የሚገርም ነገር ነው የሚወጣው ያለው እና እነሱ ሄደው ራሳቸው መስራት የሚፈልጉትን ማግኘት የሚፈልጉትን ቦታ የሀገራቸው ኢኮኖሚ የሚያሳድግ የሆነውን ቦታ ሁሉ ሄደው ያደርጋሉ። አፍሪካን እንዳታረጉ እንዳትፈራረሙ፣ በጣም እንትን ኮሎኒ ውስጥ ተመልሳችሁ ልትገቡ ነው። ከዛ ደግሞ እናንተ ድሃ ናችሁና ምንም ነገር መስራት ስለማትችሉ ነው ማዕድናችሁን እየወሰድን እኛ የምንጠቀምበት። የእኛን ቅርሶች ወስደው አሁን ባለፈው ጊዜ ናይጄሪያዎች ቅርሶቻችን የቤኒን ብሮንስ የሚባሉ አሉ። የቤኒን ብሮንስ ማለት በጣም የሚገርም አይነት ቅርስ ነው። ቤኒን ማለት የናይጄሪያ ቤኒን ነበር ድሮ። ናይጄሪያ የሚባል ሀገር አልነበረም። ቤኒን ኢምፓየር ነበር። የእሱን እንዳለ ቅርስ ወስደው አይ እኛ ጋር ቢቀመጥ ይሻላል፣ ምክንያቱም እናንተ ጋር ከመጣ ሊዘረፍ ይችላል፣ ሊበላሽ ይችላል እና እዚህ የእኛ ብሪቲሽ ሙዚየም ሲቀመጥ በደንብ አድርገን እንይዘዋለን። ለዛ እኮ ነው የእኛ ወርቃችንም ማዕድናችንም ሲወጣ ለእኛ ስጡን፣ ምክንያቱም እኛ በደንብ እንጠቀምበታለን፣ እናንተ ግን ብዙ አትጠቀሙበትም፣ ፋብሪካ የላችሁም፣ ማምረት አትችሉም በሱ እና እኛ እናመርትበትና ትንሽ ነገር እንሰጣችኋለን እያልን ነው እየተከተልን ያለ ነው። እያንዳንዱ የእኛ ህይወት ከማቴማቲክስ ጀምሮ እንዴት አንድ ሲካፈል ለዜሮ መልስ የለውም። እንዴት ሁለት ብርቱካን ይዤ ማካፍለው ሰው ከሌለ፣ ማቴማቲክስ ማለት ሪያል ላይፍ ነው፣ ትክክለኛ ህይወት እኮ ነው ሂሳብ። እና ሁለት ብርቱካን ካለኝና ማካፍለው ሰው ከሌለ፣ ማንም ሰው ከሌለ ዜሮ ማለት ነው። እንዴት መልስ አይኖረውም? ጉድ ላክ